እናንቺ ከዚህ በኋላ መለየት ነው ያለብን፣ መራራቅ ነው ያለብን። አንድ ላይ ሁሌ ልንገናኝ አይገባም። እንደዛ ማድረግ የለብንም። በእውነት አይፈጠርም። እውነት ስለመታኝ እንኳን ቅር አላለኝ፣ ምክንያቱም ጥፋት አሰርቻለሁ። ራስ ወዳድ ስለሆንኩኝ ድጋሚ መታመም ስለማልፈልግ ይሄ ነገር ወዴት እያመራ እንደሆነ በቃ ገብቶሻል። ልክ አይደለም ብዬ ስላሰብኩኝ እንደዛ ነው የተሰማኝ። እስከ መቼ ነው ቆይ ራስ እንደዚህ የምታረቀው እንዴ? እስከ መቼ ነው ባለ ውጥረት ምክንያት እንደዚህ ራስንም በቃ አጠገብ ያሉትን ሰዎች እያስጨነቀ ያለው? አንዳንዴ በቃ ያለፈ ታሪክ እኮ በቃ መርሳት አለብን አይደል እንዴ? ያለፈውን ነገር ሳትረሳ ወደፊት መራመድ አትችልም። በቃ መተው ነው ያለብን። ወይ ወደ ኋላ ወይ ወደፊት ነው መሄድ ያለብን። መሀል ላይ ቆሞ መወዛገብ ምን የሚሉት ነው? ሰላምኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንዳያችሁት ሰሞኑን ከያቡ ጋር ከአዲስ አበባ ውጪ ነበር እና አሪፍ ጊዜ እያሳለፍን ነበረ። ጥሩ ነበረ እንዳያችሁትም ማለት ነው። እና በመሀል ጀስት የሆነ ጌም ተጀመረ ምናምን። ከዛ በኋላ ነው ነገሮች የተበላሹት እና በተፈጠረው ነገር በጣም አዝኛለሁ፣ በጣም ከፍቶኛል። ምክንያቱም ጀስት የነበረን ነገር በአሪፍ ተጀመሩ፣ ከዛ በኋላ በአሪፍ ያልቃል ብለን ነበር ያሰብነው እና አጀማመሩ እንደምታዩት አሪፍ ጊዜ እያሳለፍን ነበረ፣ ጥሩ ጊዜ ነበረ ምናምን እና ከዛ በኋላ መጨረሻው እንደዛ ሲሆን በጣም ያዘንኩትኝ የደበረኝም ማለት ነው። ምክንያቱም አሁን ላይ እሱ አብሮኝ የለም፣ በቃ ጥሩ አልነበረም እና እንደዛ ከሀኒ ጋም ማለት አውርተን ነበረ። ከሀኒ ጋም እሷ ሞርኛን ለማቀራረብ ምናምን የፈጠረችው ነገር መስሏት ነው ማለት እሷም ጥፋት የለም። ምክንያቱም የሁለታችንም ታሪክ ታውቃለች። ከኔ ጋም በትንሽ ቀን ቢሆን የተቀራረብ ነው ብዙ ነገሮችን ስለኔ አውርቻታለሁ። እሱ ጋር ያለውን ደግሞ ወንድሟ ስለሆነ ታውቀዋለች እና ያለውን ነገር ለማጥበብ ጓደኝነታችን እንደምትወደው ሞር እንድንቀራረብ እንደምትፈልግ ምናምን ነበር ያወራነው እና ይሄን ያህል ትሄዳለች ብዬም አላሰብኩም ነበረ እና ከዛ በጌሙ መሀል እንደዛ ስትል በእርግጥ እንዳይገጫለሁ የኔም ጥፋት ነው። በእርግጥ እንደዛ ማድረግ አልነበረም። ምክንያቱም ያቡን በተደጋጋሚ ፕራንክ ሳረገው እንዳያችሁት ፍሬንድሺፓችን ነው የምፈልገው ገና ማለት ደስ ካለሁበት ነገር መጀመሪያ እንትን እንበል ማለት አንቺ ጋር ያለውን ነገር እኔ ጋር ያለውን ነገር ነገሮች መስመር ያዙ ምናምን ነበር የሚለኝ። ከዛ ሞር ደግሞ ብቻ እንደዛ ማድረግ የለብኝም ነበረ። እሷ ብትለኝም ስቲል ያን ነገር ማቆም ነበረብን። ግን ያው ጌም ስለሆነ ሜቢ ያው ህግ ነው ተብሏል መጀመሪያ እንዳያችሁት እና ያንን ላለመጣስ ሜቢ ይሄን ያህል አግሬሲቭ ይሆናል ብዬ አላሰብኩኝም። እንደምታዩት ማለት ነው በጣም ነው የሚወደኝ፣ በጣም ያዝንልኛል ምናምን እና ሞር በቃ የተረዳሁት ቀን ነው ማለት የዛኔ ፕራንክ ምናምን ሳረገው ምናምን ሜቢ ያው ድንጋጤውም አለ፣ በዛ ላይ ደግሞ ምናምን ብዙ ነገሮች ይሆናሉ። ግን ስቲል በቃ ብዙ ያሉጡለት ነገሮች እንዳሉ ገና ማለት እሱ ጋር ስቴብል ያሉ ነገሮች እንዳሉ በቃ የተረዳሁበት ጊዜ ነው። ሀኒን ማናግሪያት ነበር፣ እስካሁን ቤትም አልገባም፣ ስልክ ስደውልለትም አላነሳም እና በዚህ ልክ በቃ እንደዚህ ያስቀይማለሁ ብዬ አላሰብኩም እና ዛሬ መጣሁት። ደውዬለታለሁ፣ አሁን ይመጣል፣ እንገናኛለን፣ ይቅርታ ጠይቀዋለሁ። ግን ደግሞ ከዛ በተረፈ ማለት ይቅርታ ያርግልኝ አላውቅም። ግን ሜቢ በጣም ስለለመንኩት በጣም በቃ የነበረን ነገር ሜቢ ይዞት ሊመጣ ይችላል። ከዛ በኋላ ይቅርታ ያርግልኝ አላውቅም። ብቻ ደስት ካላረገልኝ ግን ኃላፊነቱ ለእናንተ ማለት እንድታስታርቁኝ ፈልጋለሁ። ምክንያቱም ያቡ ማጣት አልፈልግም። እንደምታዩት ደስት በቃ ብዙ ነገሬ ነው። እሱን ካገኘሁት በኋላ ነገሮች ሁሉ ነገር እንደነገርኳችሁ ብዙ ነገሮች የተቀየሩት እሱን ካገኘሁኝ በኋላ ነው እና ሞሪያንን ነገር እኔ ሜቢ ጓደኝነታችንን እንደሱ በቃ ባላስደስተው ጥሩ ጊዜ ይኖረናል ብዬ ማለት አሁን ላይ ባልደመድምም ማስከፋት ግን አልፈልግም። አይታችኋል በዚች አጭር ጊዜ ውስጥ ማንነቴን ሁሉ ነገሬን አስረስቶ እንዴት ደስተኛ እንዳደረገኝ እና በቃ በተለይ ከትላንትና በኋላ
እንደዛ ሆነን እንደዛ ጥሩ ጊዜ አሳልፈን ምናምን አሁን እንደዚህ ሳረገው በቃ እኔ ብቻ ተጸጽቻለሁ። በጣም ነው ያዘንኩት፣ በጣም ነው ከፋኝ። በቃ ትላንትና በቃ ሌሊቱን ሙሉ ሳለቅስ ነው ያደርኩት። ምክንያቱም ያ ቢሃ አይገባውም እና ምናልባት ያሳለፍነው ነገር እንትን ብሎት ምናምን እንትን ካለ ነው። በጣም ተናዷል እንዳያችሁት። በጣም በቃ ሀኒንም እንዴት እንደጮህባት እኔንም አስቡት። ማለት እንደዛ የሚሳሳልኝ እንደዛ ሪስፔክት የሚያደርገኝ ልጅ እንደዛ በጥፊ ሲመታኝ ከጥፊው በላይ ያደረኩት ነገር ነው የተሰማኝ እና እኔ ምንም አልተቀየምኩትም። በሰዓቱ ምንም ቢያደርግ ልክ ነው፣ ምክንያቱም ማድረግ አልነበረብኝም። እና አሁን ጠርቼዋለሁ፣ እየመጣ ነው። ይቅርታ ያርግልኝ አላውቅም፣ ግን ደግሞ እንደሚያደርግልኝ ተስፋ አደርጋለሁ። አብረን እናያለን። ያንተም መውደድ እኔ ያጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኛ ይክፋሽ እና ቤተሰብ ያቡ እንደዚህ ሆኖ አይቼው አላውቅም። ምክንያቱም ባሳለፍነው ጊዜያት እናንተም አይታችኋል ምን ያህል ሴንሲቲቭ እንደነበረ ለኔና ሀኒን ማናገሪያት ነበርና በቃ ተይው ምናምን በቃ ሲበርድለት ራሱ ይደውልሻል ምናምን ነበር ያለችኝ። ቤትም አልገባም ምናምን እና እኔ በቃ ስላላስቻለኝ እንደዛ ያለችኝ ደወልኩለት እና አሁን እመጣለሁ ብሎኛል። እና በጣም በቃ ያውዬ በጣም ይቅርታ ስላሳዘንኩት ነገር ማለት እንደዚህ እኔ እንጃ እኔ ብስማ እኔ በጣም ነው የደነገጥኩት። እኔ እንደዚህ ሆኖ አይቼውም አላውቅም ይሆናልም ብዬ እንትን አስቤውም አላውቅም። ሀኒ ላይም እንደዛ ሲሆን ምናምን ሲል በቃ ሁለታችንም አያናግረንም። እንዳልኳችሁ ከሀኒ ጋርም አልተገናኙም ምናምን ያው እኔ ስላላስቻለኝ ነው። ደጋግሜ ስልክ ደውዬለታለሁ ምናምን እና እስኪ እመጣለሁ ብሎኛል። ብዙም ያስጠብቀኝ አይመስለኝም ያው ከዚህ በፊት ከማውቀው አንፃር እና በጣም ያው ተቀያይሮብኝ ስለነበር አላውቅም። አሁን ያለውን ሪአክሽን ምንም ማውቀው ነገር የለም፣ ግን እስቲ አይጨክንም ብዬ አስባለሁ። እስኪ አብረን እናያለን። ያብ ተቀየምኩኝ ነው ንገረኛ። እኔ አሁን አንቺን ላገኝሽ ስመጣ አለ አይደለ አንዳንድ ነገሮችን ሁሉም ነገር ካሜራ ላይ አይወራም። ወጥቷል ፖስት መጨረስ ያለብን ነገር ምናምን አለ አይደል? ካፌ ላገኝሽ ስትይኝ እኮ እዚህ የመጣሁት ቁጭ ብለን እንድናወራ ነው አይደለ? ካሜራ ይዘሽ ምናምን ልጠብቂኝ አይገባም። በቃ ለወደፊትም ትምህርት እንዲሆንሽ ስለምፈልግ ማለት ነው። ሁሉንም ነገር አይደለም ካሜራ ላይ ይዘህ ነው የምወጣው። በቃ ይቅርታ የምታደርግልኝ አልመሰለኝም። በዚህ አጋጣሚ መናገር የምፈልገው በዚህ ፊት እኔ ለሴት ልጅ ክብር የሌለኝ ወንድ ሁኛ አይደለም። እኔም ሴቶች አሉኝ አይደለም። እሷ ላይ እጄን ላነሳባት ቀርቶ ቀና ብዬ ሁሉ ላያት አልፈልግምና በቃ በዛ ሰዓት ተናድጄ ስለነበር አንዳንዴ ደግሞ ከዚህ በፊትም ታውቃላችሁ ምናልባት ስሜቴን መቆጣጠር ላልችል እችላለሁ። ግን ያን ማድረገው የምወደው ሰው ላይ ነው እንጂ ሌላ ሰው ላይ እንደዛ ለማድረገው አይነት ሰው አይደለሁም። ግን ይሄን የሆነ ሰው የሚወደው ሰው ያን ያክል አይቀየመኝም ብዬም ስለማስብ ሊሆን ይችላል። በጣም በእናንተ ፊት ይቅርታ መጠየቅ እፈልጋለሁ። በጣም እኔ ፕላትፎርም ላይ በጣም ብዙ እህቶች አላችሁ፣ በጣም ብዙ የምታከብሩኝ ሴቶች አላችሁና የእናንተን መናቅ ነው። በጣም ነው የምወዳችሁ ማከብራችሁ። አንቺንም በእነሱ ፊት ይቅርታ መጠየቅ እፈልጋለሁ። አጥፍቻለሁ አውቃለሁ። ይቅርታ መጠየቅ ያለብኝ ባንተ ምን ያጠፋው ነገር አንቺ ዛጋ ምንም ነገር አይደለም ያጠፋሽው። ገብቶሻል? ሁሉ ነገር ጥፋቱ ያለው አኒ ጋር ነው። አንቺ ምናልባት ጌም ስለሆነ የጌሙን ህግ አክብረሽ ነው። ከዛ በፊት ህግ አውጥተን ነበርና ህጉን አክብረሽ ነው። በዛ ነው አንቺ እንደዛ ያደረግሽው። ነገር ግን አና ያደረገችው ነገር ገብቶሻል? በምን አይነት ሁኔታ ውስጥ እንዳለፍኩ ስንት ነገር እንዳሳለፈን ጠንቀቃ ታውቂያለሽ። አንቺ አታውቂም፣ ብዙ ነገር አንቺ አታውቂም። ገብቶሻል? እኔ ካንቺ ጋር ካለንበት ነገር ለማውጣት ነው። ጀስት እሷም እንኳን አላጠፋችም። ያው ለኛ አስባ ነው። ምን ማለት ነው ለኛ አስባ ነው?
ማለት ሞር እንድንቀራረብ ምናምን አውርቻት ነበረ ለቤተሰብ እንደነገርኳቸውና በቃ ያለውን ነገር ማጠናከር እንደምትፈልግ ከነበርክበት ነገር ወጥተህ በቃ አዲስ ህይወት ለአንተ ጅማሬ እንዲሆን ብላ ነው እንጂ የክፋት ነገር አስባ እንዳልሆነ በእውነት አይደለም። ይኸውልሽ ሀኒም ምን አይነት ነገር ውስጥ እንዳለፍኩ ታውቃለች። ለኔ አሁን ላይ ሴት አመጣልኝ ምናምን ከሴት ጋር ሪሌሽን እንድጀምር ሌላ ግንኙነት ውስጥ እንድገባ የምትፈልግ አይነት ሴት ነች ብዬ አላስብም። በምን አይነት ነገር ውስጥ እንዳለፍኩ እያወቀች ይሄን ነገር ድጋሚ ማድረጓ በጣም ነው ያበሳጨኝ። አሁን ላያት ሁሉ ነው ያስጠላችኝ። እስካሁን ድረስ ራሱ አላገኘኋትም። ታያው በቃ በጣም ነው የተናደድኩት። ልትቀየምኝ ይሻላል። አንቺ ነሽ ልትቀየምሽ ይችላል። እኔ እኮ ሜቢ ፍላጎት ሊኖርሽ ይችላል። ሴት ልጅ ነሽ፣ አልከለክልሽም። እሱ ልከለክልሽም አልችልም። ለምን ወደድሽኝ አይባልም። ብቻ ወደድሽኝም ከሆነ እኔ አንቺን በጣም የምወድሽ በጣም የምወድሽ ጓደኛዬ ነሽ። ምናልባት የኔ አቀራረቤ ካንቺ ጋር ያለኝ ግንኙነት በጣም ሁሌ ልቀርብሽ፣ ሁሌ ልወድሽ፣ ሁሌ ከጎኔ እንዳጠፊ ስለምፈልግም ሊሆን ይችላል አንቺ እንደዚህ አይነት ስሜት እንዲፈጥርብሽ ያደረኩት ሜቢ እንደዛም ተሰምቶሽ ከሆነ። ነገር ግን እኔ እስከሚገባኝ ድረስ አንቺ ጌሙን ህግ አክብረሽ ነው በዛ ሰዓት የነበረው ነገር አክብረሽ ነውና እኔ ባንቺ አልተቀየምኩም። ምናልባት አንቺ እንደዛ ተደጋጋሚ ባትደውይልኝ እኔ 2-3 ቀን በኋላ ደውልልሽ ነበር። እንደዛም ነበር ያሰብኩት። ምክንያቱም ይቅርታ መጠየቅም አለብኝ። አጥፍቻለሁ። እኔ ቆይ 3 ቀን ያስችልሃል ማለት ነው? እንዴት መሰለሽ እኔ ስሜቴን ወዲያው እዛው ፊት ለፊት ላይ መግለጽ አልችልም። ተናግሬ ሰው መመለስ አልችልም እና ንዴቴ ከበረደልኝ በኋላ ግን የተፈጠረውን ነገር በሙሉ ረሳዋለሁ። ምን እንደነበር ዛሬ ምን እንዳጋጠመ ኤቭሪቲንግ ስለምረሳው፣ ለዛ ግን እንድረሳው ጊዜ ያስፈልገኛል። ሀኒንም ቴኔጅ ጠልጫት መቀር አይደለም። ነገር ግን ንዴቴ እስኪበርድልኝ ድረስ ከአይኗ ዘወር ማለት ፈልጋለሁ። ምክንያቱም እሷን ፊት ለፊት ባገኛት ሰድባት እችላለሁ፣ ልመታት እችላለሁ፣ ወር ልቆጣት እችላለሁ። ብቻ የሆነ ነገር ሊሆን ይችላል። ከዛ በፊት ግን የኔ ንዴት ሲበርድልኝ ከ2-3 ቀን በኋላ ቤት ሂጅ አገኛታለሁ። በቃ እኔና እሷ ጸባይንም ስለምታውቅ ነው። እሷ አልደወለችልኝም ስቲል። ምክንያቱም ነገ ወዲያ እንደምደውልላት እንደማገኛት ስለምታውቅ ይብረድለት ይውጣለት ብላ አስባ እንደሚሆን እርግጠኛ ነኝ። ገብቶሻል አይደል? አንቺን ግን እንደዛ ማድረግ አልነበረብኝም። ይቅርታ። ቆንጆ ጊዜ ነበረን። በቃ አሪፍ ደስ የሚል ጊዜ ነበር ያሳለፍነው ሶስታችንም። በጣም እኔ እንጃ ምን ብዬ ልገልጽልሽ እንደምችል አላውቅም። እዛም ጋር ቤተሰብ እየነገርኳችሁ ነበርና በቃ የኔ ያሉኝ ከምላቸው ከምወዳቸው ቤተሰቦቼ ጋር ቆንጆ ጊዜ አሪፍ ጊዜ ነበር ያሳለፍነው። ሆኖም ግን ያ ሀኒ አንዳንዴ ልጅነት ያጠቃታልና ያኔ መሰለ ጊዜ አበላሽተዋለች። ምን እንደምላት እሷንም አላውቅም። በቃ አላረል በቃ ሁሉም ነገር በጊዜው ሂደት ይሆናል። እሷንም ግን ያው በእናንተ ፊት ይቅርታ ጠይቂያታለሁ። ከዚህ ውጭ ሌላ ምንም ልልሽ አልችልም። እንደ ድሮ ግን ተመልሼ መሆን አልችልም ካንቺ ጋር ጓደኛ። ለዚያ ጊዜ ያስፈልገኛል። ሰሞኑን በዚህ ፍጥነት ምናምን ላገኝሽ አልችልም። ፕሊስ እንደዛ አታርግ። የምሬን በቃ ትንሽ አለ አይደል ይሄን ያክል መቀራረብ የለብንም ብዬ ነው ያሰብኩት። ነገሮች ወደ ሌላ ነገር እንዲቀየሩ ሌላ መልክ እንዲይዙ አልፈልግም። ምናልባት መቀራረባችንም ሊሆን ይችላል ይሄን ያመጣውና እንደዛ አይደለም። ቢያንስ እንኳን ለሆነ ጊዜ ያው ኦሬዲ እንደ ጨዋታ አድርጋ አስበው ማለት ነው። ሲጀመር እኔ እንደዚህ አላሰብኩኝም። ይቅርታም ትጠይቀኛለህ ብዬ አላሰብኩም። ቤተሰብ እንደነገርኳቸው በቃ ይቅርታ እንዲያደርግልኝ ነበር የጠበቁት። አመሰግናለሁ። ኖ እኔ ተቀይሜሽ መቀር ምናምን አይነት አይደለም እኮ። ያ ምን ዋጋ አለው ታዲያ? አሁን ይቅርታ ማድረግ ታዲያ ምኑ ላይ ነው? አልተቀየምኩሽም እኮ ነው። አሁንም ስቲል ተቀይሜሽ አይደለም። ነገር ግን ከዚህ በኋላ እኔና አንቺ ግንኙነታችን ልክ እንደ ከዚህ በፊቱ አብረን ጊዜ እንድናሳልፍ አብረን እንትን ባልን ቁጥር ወደዚህ ሊያመራ ይችላል ብዬ አሰብኩኝ። ያ ቆይ እኔ ያለ አንተ ማን አለኝ ንገረኝ። እንዴ ታዲያ ምን ዋጋ አለ? ቆይ ያቡ ማለት ይቅርታ አድርገህልኝ ከሆነ ይሄ ጓደኝነታችን ምናምን አይቀጥልም ማለት ምን ማለት ነው? ጓደኝነታችን አይቀጥልም አይደለም ግንኙነታችን። ገብቶሻል? እኔ በጣም ላንቺ ቀረብኩሽ ይመስለኛል። በጣም እኔ ደስተኛ ስላደረግሽኝ ነው። ደስተኛ የሚያደርገኝንም ሰው ነበር የምፈልገውና አንደርስቴን ደግሞ መልሰሽልኛል። አሁንም ቢሆን ላመሰግንሽ እፈልጋለሁ። በየትኛውም አይነት ሁኔታ እኮ እኔ ከጎንሽ ነኝ። ግን ልክ አለ አይደለ ከዚህ በፊት ቀን በቀን ቢያንስ በ2 ቀን 1 ቀን እንገናኛለንና እሱን ነገር መቀነስ አለብን ብዬ አስባለሁ። እሱን ነገር መቀነስ አለብን ቢያንስ በሳምንት አንዴ፣ አለበለዚያ ደግሞ በስልክ እየተገናኘን ማውራት እንችላለን። ቆይ አንተ ያስችልሃል? የምሬን እኮ ነው ያብ አይደለም። እኔ ማለት ታውቀኛለህ አይደል? እኔ ማንነቴን ነገር ያለሁበትን ነገር ቆይ ያለ አንተ ማን አለኝ? የምሬን እንደዚህ ምትሆኝ አይደለም። ይሄ አለ አይደለ መሆን አለበት። እኔና አንቺ ከዚህ በኋላ መለየት ነው ያለብን፣ መራራቅ ነው ያለብን። አንድ ላይ ሁሌ ልንገናኝ አይችልም፣ አይገባም። እንደዛ ማድረግ የለብንም። በእውነት አይፈጠርም። ኖ አይደለም። ይሄ የሚታወቅ ነገር ነው። በቃ ያጊም ስለነበረ ነው። በቃ ሀኒም ተሳሳተች፣ እኔም ተሳሳትኩኝ። በሰዓቱ ማድረግ አልነበረብኝ እና ለዛ በቃ በተፈጠረው ነገር እዛ ጋር ያደረከው ነገር እውነት ስለመታኝ እንኳን ቅር አላለኝ። ምክንያቱም ጥፋት አሰርቻለሁ።
ገብቶሻል። እኔ ተመሳሳይ ህመም ከዚህ በኋላ መታመም አልፈልግም ድጋሚና አሁን ማድረግ ያለብኝ ነገር ማድረግ ስላለብኝ ከዚህ በኋላ እኔ አንቺን ላገኝሽ የምችለው በስልክ ነው ሊሆን የሚችለው። አላነሳም ግን አትራቀኝ በቃ እየነገርኩሽ ነው። እኔን ጨምራ ታስጨንቂኝና በቃ ከዚህ በኋላ እኔና አንቺ በስልክ መገናኘት እንችላለን። ስትፈልጊ ምን ጊዜም በየትኛውም ታይም አለው ላንቺ። ከዛ ውጭ ግን እንደዚህ ቀን በቀን እየተገናኘን አብረን ጊዜ እያሳለፍን አብረን እየዋልን ገብቶሻል። ሌላው ብዙ ቦታ አብረን እየሄድን እንደዚህ ባሳለፍን ቁጥር ሌላ ነገር ነው እየተፈጠረ የሚመጣው ገብቶሻል። ያን ነገር ደግሞ እንዲሆን አልፈልግም። ስለዚህ ውሸታም ነህ ማለት ነው። ያሳለፍናቸው ጊዜያቶች አብረሽ አለሁልሽ መቼም ቢሆን አለይሽ የምትለኝ ውሸት ነው። አሁንም እኮ ምንም የሚያስችል ነገር የለም። እውነት ውሸት ነው ያው። እንዴት ነው የሚያስችል? ቆይ እንዴ በስልክ እናወራለን፣ በሳምንት አንዴ ሁለቴ እንገናኛለን እያልክ ገብቶሻል። ሌላ ነገር እንዲፈጠር አልፈልግም። ቆይ እኔ 3 ቀን ማለት ነው ከህይወት ብርቅ ምንም የሚፈጠርብን ነገር የለም ማለት ነው። ያ ከሆነ እኮ አያስፈልግም እኮ። እንደዛ አይደለም። እኔ ካንቺ ውጪ ሌላ ጓደኛ እንደሌለኝ ታውቂያለሽ። አሁን ላይ በጣም በብዙ ደስታዬን የመለስሽልኝ ሴት አንቺ ነሽ። ገብቶሻል። መስራት፣ መውጣት፣ መብላት፣ መጠጣት ሰላም እንደማይሰጥ ባንቺ አይቻለሁ። ከዚህ በፊትም አይቼዋለሁ። ገብቶሻል። ከጎን የሚያስፈልገው ሰው እንደሆነ አይቻለሁና ያ ነገር ደግሞ እሱን አስቤ እኔ አንቺ ሞር በቀረብኩሽ ቁጥር ምናልባት አንቺ ላይ ሌላ ስሜት እንዲፈጠርብሽ እያደረኩ ነውና ያ ነገር ደግሞ እንዲሆን አልፈልግም። በቃ ጓደኛዬ እንድትሆኝ ነው የምፈልገው። እኔ በጣም ነው የምወድሽ እኮ። ያ ነገር አላስብም። በቃ ይቅር፣ ጓደኝነታችን ይቀጥል። እንደዚህ አይነት ነገር አላነሳብም ማለት ነው። ጓደኝነታችን ይቆረጣል አልኩም። በቃ ለምን ታዲያ ስፔስ ይኖራል? ያብ ይሄ ስፔስ አስፈላጊ ነው። አንቺም ረጋ ብለሽ አስቢ። ቤት ከሄድሽ በኋላ በቃ ረጋ ብለሽ አስቢውና ያብ ልክ ነው ልትይኝ ትችያለሽ። እንዴ ቁጭ ብዬ ረጋም ብዬ ማሰብኩኝ ምንም በቃ ይሄ የማይሆን ነገር እኮ ነው። ምን ማለት ነው? እንዴት ነው የማይሆን? እንዴት ነው የከበደሽ አንቺ? እንዴት ነው ቆይ ያላንተ እኔ መዋል የምችለው? ሲጀምር ታውቅ የለ እንዴ እሱ ነገር እኮ ነው እኮ ነገር እንዴት ነው የምውለው እኔ? እንዴ ምን ማለት ነው? አግኝቼ ምናምን ኢቭን ስንለያይ እንዴት ነው የምትሆነው? እኔ እንደዚህ እንድትሆኝብኝ የምታዝኝብኝ ካልኩኝ እኮ በጣም ጨካኝ ነው። እኔ አስቤ አይደለም ካልኩሽ ገብቶሻል። እኔ ላንቺም ከማሰብ ለራሴ አስቤ ነው። ላንቺ ብቻ አይደለም ለራሴ አስቤ ነው። ገብቶሻል። ይሄን ህመም ድጋሚ መታመም አልፈልግም። ድጋሚ ሰው ማጣት አልፈልግም። ድጋሚ ሰው ወድጄ መራቅም አልፈልግም። ምን ያህል አስቀየምኩት ብዬ ማለት ነው። ትናንትና እንዲሳለቅስ እንዳደርኩ እኔ ነኝ የማውቀው። አንተ ግን 3 ቀን ምናምን አንገናኝ ጓደኝነታችን ስፔስ ይፍጠር ምናምን ትላለህ። ራስ ወዳድ ነኝ። በቃ እኔ ራሴን ስለምወድ ነው። በቃ ራስ ወዳድ ነኝ። ራስ ወዳድ ስለሆንኩኝ ድጋሚ መታመም ስለማልፈልግ ነው። ይሄ ነገር ወዴት እያመራ እንደሆነ በቃ ገብቶሻል። ልክ አይደለም ብዬ ስላሰብኩኝ ነው እንደዛ ነው የተሰማኝ። እኔ ሳላገኘሽ በቃ አይደለ ረጋቢ ለማሰብ በቻልኩ ቁጥር እያረኩት ያለሁት ነገር ልክ አይደለም ብዬ ነው ያሰብኩት። በቃ በሳምንት አንዴ ላገኝሽ፣ በቃ ስትፈልጊኝ ደውይልኝ። በየትኛውም አይነት ሁኔታ ውስጥ ብትሆኚ ደውይልኝ። በሳምንት አንዴ አታልቅሽ በማርያም ትርጉም የለውም። አሁን መታረቃችን ትርጉም የለውም። ያን ሜቢ እንዳይከፋኝ ብለህ እኔን ቀን የመጣህ አይደል እንጂ እኔን ማጣት እኔን አለማግኘት ምናምን አሳስቦ አይደለም። ስለጨቀጨኩም ነው ሲጀመር የመጣኸው አይደል? አይደለም እንደዛ አይደለም። በእውነት ነው። እኔ ከማስፈልግሽ በላይ ነው አንቺ ለኔ የምታስፈልጊ። በጭራሽ እንደዛ አይደለም። እንደዛ ተረጅ አንቺ የምሬ ነው። ምን ያክል እኮ ደስታዬን እንደመለስልኝ አልገባሽም። ማንም ሊያደርግልኝ የማይችለውን ነገር ነው ያደርግልኝ አንቺ እኮ። ታዲያ ሰው ደስታውን ለማጣት ታዲያ ይሄን ያህል ለምን ታስባለህ? እኔ ደስታ ከሆንኩ ለምንድን ነው እንድርቅ የምትፈልገው? አይለመደኝም። በቃ ይቅርታ አይደል እንዴ ዳኒም አን ወኪይ ነው ይቅርታ እየጠየኩ ያለሁት። እሷን ስም አታንሺው። በቃ እሷ በራሷ ጊዜ አገኛታለሁ። እሷ ነች ስለዚህ የሚያዳርገችኝ እሷ ነች። በቃ ይሄ ሁሉ ነገር ያን ይጥፋት ከሆነ የምር ከልብ ያሳለፍናቸው ጊዜያቶች የምር እንደ ትልቅ ነገር የምታያቸው ከሆነ እንደዚህ አታርግ። እኔም እኮ እንደዚህ ማድረግ ፈልጌ መሰለሽ እኮ። አንተ ራሱ አስብበት። አንተ ነህ ማሰብ ያለብህ። እስከ መቼ ነው ቆይ ራስ እንደዚህ የምታረቀው? እስከ መቼ ነው ባለ ውጥረት ምክንያት እንደዚህ ራስንም በቃ አጠገብ ያሉትን ሰዎች እያስጨነቅ ያብ? አንዳንዴ በቃ ያለፈ ታሪክ እኮ በቃ መርሳት አለብን አይደል እንዴ? አላውቅም። በቃ ያለፈውን ነገር ሳትረሳ ወደፊት መራመድ አትችልም። በቃ መተው ነው ያለብህ። ወይ ወደ ኋላ ወይ ወደፊት ነው መሄድ ያለብህ። መሀል ላይ ቆሞ መወዛገብ ምን የሚሉት ነው እንዴ? እስኪ እስኪ አሁን አዛሪ ስላናደደች ነው። እስኪ ሀኒ አታሳዝንህም? ለአንተ ምን ያህል እንደምትጨነቅ
ሜቢ ሄጌ ምናምን ብለህ ራስ እንደዛ አሰብ ነው እንጂ በቃ ላንተ አስባ ነው አይደል እንዴ? ያለህበትን ነገር ያሳለፍከውን ነገር አንዳንዴ እኮ ለአንተ አይታወቅም፣ ግን አጠገብ ያሉ ሰዎች ምን ያህል እንደሚጎዱ አንተ አይገባህም። ያ ብኒ ትንሽ ጊዜ ነው ካወቅኩ ምናምን፣ ግን በቃ ያሳለፍከውን ነገር አንደርስታንድ ለማድረግ እየሞከርኩ ከዛ እንድትረሳው ማላረገው ነገር የለም። ግን አንተ ሁሌም ወደ ኋላ ነህ። በዚህ ይሄ ደግሞ አይሆንም። በቃ ይሄ ሁሉ ነገር በቃ በጊዜ ሂደት የሚስተካከል ነው። ፕሊዝ በጊዜ ሂደት ጭራሽ አሁንም ከኔ ጋር ስፔስ ትፈልጋለህ? ያው እኮ ነው ነገም የሆነ ሰው ይመጣል። እንደዚሁ ነው ያብ። በቃ መልቀቅ ያለብን ነገር መልቀቅ አለብን። ምንድነው የሚያስፈራ? በቃ አንዳንዴ መተው ያለብን ነገሮች አሉ። በቃ መተው አለብን። በቃ በጣም ነው የምወድሽ። እኔ ስለሆንሽ በጣም ደስተኛ ነኝ። በጣም ነው የምወድሽ። እኔም በጣም መቼም እኔ ካንቺ መራቅ አልፈልግም። መቼም እናትተው መቼም መስሎሽ ነው እንደዛም ብዬሽ እኮ ነበር። ደውዬ እኮ አግኝሽ ደስ ብሎኛል። አልችልም እኮ በቃ አይደለ እኔ ሌላ ነገር እንዳይፈጠርም ስለምፈራቴ እሱ ስለሆነም ነው እንጂ እኔ ማን አለ የት ሄዳለሁ? በጣም የሰለቸኝ እንደዚህ አይነት ኑሮ በጣም ከምልሽ በላይ ሰልችቶኛል። በቃ መሮኛል። ኤቭሪቲንግ ከአቅሜ በላይ ነው። እኔ ከምችለው ከራሴ ካለኝ አቅም በላይ ነው የሆነ እንደምንም ችዬ ነክሼው ጥርሴን ባላሳልፍ ምን ይውጠኝ ነበር እንደኔ ሐዘን። ለምን መጣሽ ምን ቀረው ትዝታሽ ልቤ እንዳይወስን እንዳልጨክን እንዳንቺ ብዙ ነገሮችን መረሳው አንቺ ጋር ስመጣ ነው። የምርህን ነው ግን የቀለድክብኝ አይደል? የምርህን ነው የምነግርሽ። በቃ ብዙ ነገሮችን ይረሳል። በቃ አለ አይደል አንቺን ባህሪ ያለ በቃ እንደ ልጅ ነው መሆኑ አንቺ ጋር ሲሆን ቤተሰብ ምናልባት ካስተዋሉትም ሊሆን ይችላል። ያብ ተቀይራል ምናምን የሚል ኮሜንቶች ሁሉ ያለ አንቺ ጋር ስመጣ እንደ ልጅ ነው ያሉብኝን ችግሮች ያለብኝን ጭንቀት ሁሉ ነገር ነው የምታስረሽኝና እኔም ቢሆን እኮ ለራሴ ስል ፈልግሻለሁ። ከተሻል ካንቺ ውጪ የት ሄዳለሁ? የህመሜ መርሻንሽ አንቺና እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ነው የጸጸተኝ ደግሞ እጅሽንም ስላነሳሁልሽ ደስ ብሎኛል። ጄንም ላነሳብሽ ፈልጌም አልነበር። እኔን ወቅታ ታረግላታለህ አይደል? እሷን ታያት፣ እሷ ጸባይን ስለምታውቅ ነው እሷ ታያት። ግን በቃ ቤተሰብ እናንተንም ይቅርታ መጠየቅ ፈልጋለሁ በዚሁ አጋጣሚ። አንቺ ይቅርታ አደረግሽልኝ? ንገራቸው። እኔ ማቆይቻለሁ። ይቅርታ አደረግሽልኝ? አዎ እኔ ምንም አልተቀየምኩም። ለሰዓት ምንም ብታረግ ልክ ነበር እኮ። ቤተሰብም ያው ከመጀመሪያም ደስተኞች እንሆናለን አብረን ምናምን እያልን ብዙ ሰው ቆይቼ ግን ብቻ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ሁላችሁም ባላችሁበት ሰላም ሁኑልኝ። ትውልደ ኢትዮጵያን ትውልደ ኤርትራውያን የኔ ቤተሰቦች የምትወዱኝ የምታከብሩኝ እኔ ሁሌም አለሁላችሁ። ጀስት ላስት ታይም በተፈጠረው ነገር እናንተን ይቅርታ መጠየቅ ፈልጋለሁ። ድንገት የሆነ ነገር ነው ያላሰብነው ነገር ነው። አኒ አምጣ ሌላ ነገር ያንፈጠረችው እንጂ ያያችሁት ነበር እንዳለ ቀናችን እንደዛ በጨዋታ ነበር ያለው። ሁለቱንም ቀን ደስተኞች ነበርና አኒም ነበረች አብራን ከጎናችን እና ደስተኞች ነበርን ሁሉንም ቀን አንድ ላይ። ድንገት ግን እንደዛ ተፈጠረና ቀናችን ተበላሸ። እኔም ተናድጄ ትቻቸው ነበር የሄድኩት። እነሱም አንድ ላይ መጡ። እንደዛ ማድረግም አልነበረብኝም። ጀስት በቃ ላርከ እነሱ አይን ሰረቅ ሲጠፋ እንዴትም ይበርድልኛል ብዬ ስላሰብኩኝም ጭምር ነው። ከዛ በኋላም አኒን ማጋ አልተገናኘን እንደነገርኳቸው አኒ እንኳን ጸባይን ስለምታውቅ ነው። ይዊን ግን ከቀናቶች በኋላ አገኝሻለሁ ብዬ ነበር ያሰብኩና ስልክም ደጋግማ እየደወለችልኝ አላነሳሁላትም። ግን ዛሬ ስልኩም ሲበዛ አወራን። ልታወራኝ እንደምትፈልግ ብቻ ነበር ያወቅኩት። እዚህ ስመጣ እንደዚህ አልጠበቅኩም ነበር። ብቻ ግን ይቅርታ ስላደረግሽልኝ በጣም ደስ ብሎኛል። እኔ ወድ እኔስ ጀምርም እንኳን አልተቀየምኩም። መኖር አልችልም። በዚህ ሰዓት የምታስፈልገኝ ሴት እሷ ነች። እናንተም ታውቃላችሁ ምን ያክል ደስተኛ እንደመለሰችልኝ፣ ምን ያክል ደስተኛ እንዳደረገችኝ። የድሮ የምናውቀው ያብ ተመለሰ እስክትሉ ድረስ ደስታዬን መልሳልኛለችና እኔም ከሷ መራቅ አልችልም። በጣም ነው የምወዳችሁ። ይኸው በእናንተ ፊት በጣም ከልብ አድርጌ በጣም ይቅርታ። እኔም በጣም ይቅርታ።
አንቺ ልቀየምሽ አልችልም። አላረገውም። ይሻላል። እዚህ ነው ቡርቡር ያልከው። ኧረ በሶስት ጎን ያትግባል። ይቅርታ ያደርግልኛል ብለሽ ከዚህ በኋላ ደግሞ ሌላ ነገሮችንም አጥፊ። ኧረ በጭራሽ እንደስማ በጣም እኮ የምታስፈራው እንደዚህ ሁኚ አላውቅም። ለቤተሰብ ነግሬያቸዋለሁ። ሁለተኛ አይለመደኝ እውነት እሱ በጣም ሁለት ቀን ያመመኝ። ጠብቅ ደግሞ ኧረ ብድርሽን ልመልሽ። እኔ እንኳን እንደዚህ ማድረግ እንትን የለኝም። እሺ ቤተሰብ ሰላም ሁኑልን። እንወዳችኋለን፣ እናከብራችኋለን። ኔክስት በሌላ ቪዲዮ በሰላም በፍቅር እንመጣለን ብዬ አስባለሁ። ወዳችኋለሁ፣ አከብራችኋለሁ። እስክንገናኝ ሰላም ሁኑልን። ባይ። በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂ ሐቄን ባፍላ ታውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም እርምሽ ወጊው መውደድ